ለሰላም ባደረጋችሁ ትግል ይኸው ባህር ኤርጽል ተራራ ላይ በጣም ትልቅ ሐውልት ለነሱ ማስታወሻ ተደርጎ ተደርጓል። እንግዲህ ይሰማል። አይቸው ጤና ይስጥልኝ። አይቸው ተናስተን ተስፋዬ ተናስተልን ሽሎሞ እንዲሁም ተመልካቾቻችን ሰላም ጤና ይስጥልኝ። አይቸው እንግዲህ የምትገኘው ኢየሩሳሌም ከተማ ነው። ያው ከጧት ጀምሮ በላክልን ምስሎችም እስካሁን ድረስ ተመልካቾቻችን ስናሳይ ነበር። ግን አንተ ከቦታው ተገኝተሃል። ከምስሉ እንዳየነው በጣም ብዙ እናቶች እያለቀሱ ያለበትን ሁኔታን ሁሉን ያየነውና በሻማ መብራት ስነ ስርዓት ላይ አንተ እዛ ተገኝተሃልና ምን ተሰማ? እንዴት ነበረ ፕሮግራሙ? በርግጥ የኔ የተሰማኝ ስሜት የሚያሳዝን ሲያነቡ ስታይ እኔ ማብሬ ከነሱ ጋር ያነባሁበት እንግዲህ ከ40 ዓመት በላይ እንኳን ወስዶም እንደ አዲስ ትዝታው ሲመጣ እንደ አዲስ የሚቀሰቀስ እንደ አዲስ ስሜታቸው በጣም ከባድ ቀን ነው። ሐዘን ነው፣ የሐዘን ቀን ነው። አብዛኛዎቹ ስናነጋግራቸውም ምንድነው ያሉኝ? አንዱ እንጀራ እናቴ እንጀራ እያለኝ ልጄ ከእጄ ላይ ሞተ። እናቴ ውሃ እንዳለኝ ውሃ እያለኝ ውሃ ሳልሰጠው እንዳይሞትብኝ ብዬ ውሃ እንዳለኝ ሞተ እና የተለያዩ ነገሮችን እያሉ እያስታወሱ ዛሬ የሚያለቅሱ ሰዎችን ያጋጠመ እና ይሄ በእውነት በጣም በጣም ከባድ ቀን ነው የነበረው። ሁሉም ቢሆን ምንም እንኳን ትኩረት ሰጠን ከሱዳን የመጡ ተብሎ ትኩረት ቢሰጠውም ይሄ ቀን ለመላው ኢትዮጵያውያን ይሁዳውያኖች ወደ ቅድስት እስራኤል ሀገር ሲመጡ መንገድ ላይ ለተሰዉት ለነሱ መታሰቢያ ቀን ተብሎ ነው የተሰጠው። ግን ትኩረት በብዛት የሚሰጠው ካሁን በፊትም ከመጀመሪያው ይሄ ነገር እንዲከበር ሲታቀድም በሱዳን ሲመጡ መንገድ ላይ ለተሰዉት ተብሎ ነበር ይመስለኛል። በ2011 ወዲህ ነው እንደገና በመላው ከኢትዮጵያ ወደ እስራኤል ሲመጡ ለተሰዉት ለነሱ መታሰቢያ ተብሎ የተወሰነው። ይህ ነገር በዚህ ቀን እንዲከበር ከፍተኛ አስተዋጽኦ ካደረጉት ቀደም ሲል አቶ ሽሎሞ እንደተናገረው አቶ ሽሎሞም አሉበት፣ የቀድሞ የክነሴት አባል አቶ አዲሱ መሰለም አሉበት፣ ሌሎች ብዙዎችም እና አቶ ኡሪ ረዳ ብዙዎችም እና አቶ አስናቆ መኮንን ይህ ቀን እንግዲህ ስማቸውን በቀላሉ እንደዚህ ጠቀስኩ እንጂ ብዙ አሉ። ይህ ቀን እንዲሆን ከፍተኛ አስተዋጽኦ ከፍተኛ ስራ የሰሩ ሊመሰገኑም ይገባል። ማህበረሰቡን በእውነት በዚህ ቀን ዛሬ የተገኙት እውነት ነው የምልህ እኔ ከነሱ ጋር አብሬ ሳለቅስ ነው የቆየሁት። አሁንም እዛው ነው ያለሁት። ከነሱ ጋር አብሬ ሳለቅስ ነው የቆየሁት። በጣም እጅግ የሚያሳዝን አንጀት የሚበላ ነው። ዛሬ 47 ዓመት የሆነ ነበር ልጄ፣ ዛሬ 40 ዓመት የሆነው ነበር ልጄ በህፃንነቱ የ4 ዓመት ልጁና እናቷን ያጣች እህቶቿን ያጣች አንዲትም እሷም ነበረች ትናገር መድረክ ላይ ወጣም ስለራሷ ህይወት ታሪክ እንድትናገር እድል ተሰጥቷታል። እና በጣም ስለህ በአንድ በኩል የምትደሰትበት ነው። ኢየሩሳሌም የተዋሃደችበት 59ኛ ዓመት ነው። በአንድ በኩል ደግሞ የኢትዮጵያ ይሁዳውያን መታሰቢያ ቀን ነው። ለምን በዚህ ቀን ብለው የሚጠይቁ ሰዎች አሉ። በደስታችን ቀን ለምን በሐዘን እናሳልፋለን የሚሉ ሰዎችም አሉ። በእርግጥ ኢትዮጵያ ይሁዳውያን ኢየሩሳሌም ብለው እንጂ እስራኤል ሀገር ብለው አይደለም የመጡት። የሁላችንም የምናስታውሰው የምናውቀው ነው። ስለዚህ በዚህ ቀን መሆኑም አንድ ትልቅ ክብር ነው ለነኚህ ለተሰዉት ኢየሩሳሌም እንገባለን ብለው መንገድ ላይ ለቀሩት ለነሱ ትልቅ ክብር ነው። ማህበረሰባችን እኛ እዚህ ያለነው ደግሞ እነሱን ማክበር አለብን፣ መዘከር አለብን። ይህ አይነት መታሰቢያ ስነ ስርዓት በቂ አይደለም። ይሄ በየእስራኤል ትምህርት ቤት ውስጥ ትምህርት ሚኒስቴር በመጽሐፍ ደረጃ ሁላችን እንደምናውቀው አሊያ ሪሾና አሊያ ሽኒያ የመጀመሪያው ዙር ወደ እስራኤል የመጡት ሁለተኛው ዙር የመጡት እየተባለ እንደሚነገርላቸው መጽሐፍ ተዘጋጅቶ በትምህርት ቤት ማንም እስራኤላዊ ይሁዳውያኖች እንደሚማሩት ሁሉ የኛ የዚህ ታሪክን መግባት አለበት። ለዚህ ኃላፊነት ብዙ ጥረት ማድረግ ያለበት ብዙ የሚሰራበት ጉዳይ አለና ትኩረት ሊሰጠው የሚገባ ነው። የሃይማኖት አባትም እዚህ ተገኝተው ነበር ዛሬ። እሳቸውም ድምጻቸውን ከፍ አድርገው አሰምተዋል። ልጄን ይላሉ። በጣም ስሜት የሚፈራረቅብህ ቀን የነበረው ተስፋዬ።
አዎ እንግዲህ በእውነት አይቸው በቦታውም በስነ ስርዓቱም የመንግስት ባለስልጣኖች ተገኝተዋል። ከንግግራቸው ውስጥ እስኪ አንዳንድ ነገር ቀንጨብ አድርገህ ብትገልጽልን። ፕሬዚዳንት ኢሳቅ ሄርዞግ ከተናገሩት በተለይ ባለፈው ሳምንት በቤርሸባና በናታንያ በፔታቲክቫ የተገደሉትን ወጣቶችን አስታውሰዋል። እንደገና የቢንያሚን ዘለቀ ዛ ፔታቲክቫ የተገደሉ የሱ እህት አገኘኋት፣ ስምሽ ማን ነው ስላት ኢየሩስ ነው ብላለችኝ። ኢየሩስ ማለት ባጭር ሲጣራ ኢየሩሳሌም ማለት እንደሆነ ገባኝ። እናንተ ምን ያህል ኢየሩሳሌምን እንደምትወዷት እስከ ስም ድረስ ነው እኮ ለራሳችሁ ለግላችሁ ሰጣችኋት በማለት የኢትዮጵያውያን የከፈሉትን ከፍተኛ መስዋዕትነት ባድናቆት አውስተዋል፣ ንግግር አድርገዋል። እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኛ ኢትዮጵያውያን የከፈሉት ዋጋ ምን ያህል ከፍተኛ እንደሆነ እንደማንም እንደ አውሮፓ ሀገራት አውሮፕላን ተልኮላቸው የተላከላቸው ሰው ተልኮ ኑ ተብለው በስነ ስርዓት ሌሎች ከአውሮፓ እንደሚመጡት አይደለም የመጡት፣ በእግር ተጉዘው ነው የመጡት። ያ የእግር ጉዟቸውም እዚህ ከደረሱ በኋላ በመከላከያ ሰራዊት ስናይ ጀግኖች ኢትዮጵያውያን ይሁዳኖች አሉ፣ በየትኛውም ቦታ ያገኛናቸው ነው በማለት እሳቸውን ባድናቆት በመናገር በተለይ ደግሞ ለኢትዮጵያ ይሁዳውያን በአሁኑ ሰዓት በትምህርት ደረጃ በአቨሬጅ በአማካይ ውጤት ሲታይ ከጊዜ ወደ ጊዜ በተለይ 12ኛ ክፍል መልቀቂያ ፈተና የሚያደርጉት ባግሩት እያልን የምንጠራው የሱን መልቀቂያ ፈተና የሚያደርጉት ውጤት ከጊዜ ወደ ጊዜ እየተሻሻለ በመምጣትና ከመላው እስራኤላዊ ወጣት ተማሪዎች ጋር አሁን እኩል ከሆነ ደረጃ ላይ ደርሷል። እንዲያውም እንዲበልጥ መስራት አለብን በማለት እሳቸውም የተናገሩት ሁኔታ አለና ጠቅለል ባለ ሁኔታ ሁለቱም ፕሬዚዳንቱ ሆኑ ጠቅላይ ሚኒስትሩ የተናገሩትኝ ይሄን በማስመልከት ኢትዮጵያውያን የተከፈለው መስዋዕት ቀላል እንዳልሆነና ጀግና ህዝብ እንደሆነ አትኩሮት ሰጥተው ተናግረዋል። አቶ ሽሎሞ አቶ ይቸውም ሁለታችሁንም መጠየቅ የምፈልገው እንግዲህ እንዲህ አይነት በኢትዮጵያኖች ከትውልድ ወደ ትውልድ እንግዲህ የሚዘዋወሩ ታሪኮች አሉንና እነዚህን ታሪኮች አሁን በትምህርት ሚኒስቴር በእውነት ምን ያህል ቦታ ተሰጥቶት በየትምህርት ቤቱ እንዲገባ መደረግ አለበት ብላችሁ ታስባላችሁና? ምክንያቱም በአመት አንዴ የምናደርገው እንዳለ ሆኖ እነሱን ለማስታወስ ነው። ሆኖም ግን እነዚህ ወጣት ትውልድ አሁን በላክልን ምስል አይቸው እንዳየነው በጣም ብዛት ያላቸው ወጣቶች በቦታው ተገኝተዋል። ይሄን ታሪክ ወዴት ነው እንግዲህ የምናስተላልፈው የሚለው ጥያቄ እዚህ ላይ ነው እና አቶ ሽሎሞን በዚህ ጉዳይ ላይ ድንገት ያለውትን አስተያየት ቢሰጡ። በመጀመሪያ ደረጃ በእውነት አይቸው የሰጠው ንግግር እዛ ላይ ከቦታው ሆኖ ሰዎችን ያያቸው ስሜታዊ የሚያደርግ ነው። እውነቱን ነው። እኔም በግሌም ለምሳሌ ትንሽ ወንድሜን አጥቻለሁ። ዛሬ እሱ ኑሮ ቢሆን በህይወት የ47 ዓመት ልጅ ይሆን ነበር እና ተናሽ የሱን ታላቅ ወንድም ሻሃር ሞላ ይባላል። ለምሳሌ እሱ ሳይው ቤተሰብ መስርቶ ልጅ ይዞ እሱ ሳይው ሁሉ ጊዜ ሻሃርን አግኝቼዋለሁ እዚህ። እሱን በጣም በሐዘን ተውጦ እሱንም እዚህ አግኝቼዋለሁ ነበር ዛሬም እዚህ። ልክ ነው እና እያንዳንዳችን ሁላችንን የሚነካ ነው እና አንዱ ትልቁ ነገር አቶ ተስፋዬ ለጠየቀው ጥያቄ ይሄ ሐውልት እንዲቋቋም ስናደርግና ይሄ ቀን እንዲዘከር ስናደርግ እንዳይረሱ ነው፣ ሰዎች እንዳይረሱ ነው፣ ታሪኩ እንዳይረሳ ነው። በእርግጥ አቶ አይቸው እንዳለው አንተም እንደጠየቀው ትምህርት ሚኒስቴር አሊያርሽና አሪያችን ያያሉ እንደሚያስገቡት ይህን ማስገባት ግዴታ አለባቸው። በተለይ ከኛ በኋላ የተመረጡት የክነሴት አባላቶች ወይም የህዝብ እንደራሴዎች መስራት ነበረባቸው፣ መስራትም አለባቸው፣ ለወደፊት የሚመረጡት ማለት ነው። ግን ይህ ቦታው ራሱ መቋቋሙና የጠቅላይ ሚኒስትር እንዲሁም ፕሬዚደንቱ ሌሎችም ባለስልጣናትና ህዝበ እስራኤል መጥቶ በዚህ ቀን በሚዘከርበት ጊዜ ራሱ ታሪኩ አሁን እኛ የምንናገረው ለምሳሌ ከትውልድ ወደ ትውልድ የሚያስተላልፍ መልእክት ያለበት ነገር ነው። አንድ ግን ይህን በእንዲህ እንዳለ ሆኖ ግን እኔ ማልቀበለው ነገር አለ። ምናልባት በእርግጠኝነት ወንድሜ አይቸውም ሊሰማ ይችል ይሆናል። የኛ ባለስልጣናት መጥተው እኛን ሲያሞግሱ፣ ይህን ቀን ሲያሞግሱ እስካሁን ድረስ ደግሞ ኢትዮጵያ ቁጭ ብለው ቀርተው ወደ እስራኤል ሀገር እንመጣለን እያሉ መስዋዕትነት የሚከፍሉ አሉ። የሳይኬትሪ መስዋዕትነት የሚከፍላሉ፣ የቤተሰብ መስዋዕትነት
ይሄ ራሱ የኛ መንግስት ውሳኔ ወስኖ እንዲመጡ አለማድረጉ መጥቶ በፖለቲካ መደንፋት ብቻ መናገር ብቻ አይደለም። እኔ ይሄን አስረግጬ መናገር እፈልጋለሁ። ምክንያቱም እኛ እውነትን ከተናገርን እኛ እውነትን ከሰራን ጥሩ ነው መናገር አለብን። ስለዚህ መጥተው ተናግረዋን ብሎ ማንጨብጨቡ በቂ አይደለም። ለሚያደርጉት ንግግር ደግሞ ለምን አልሰራችሁም? ለምን ኢትዮጵያ የቀሩትን ዘመዶች አታመጡም? አሁንም እኮ ገጠር ተፈናቅለው መጥተው ጎንደር ሆኖ የሚሞቱ አሉ፣ አዲስ አበባ የሚሞቱ አሉ፣ የሚሰቃዩ አሉ። ቤተሰቦቻቸውን ዛሬ እያገቱ ገንዘብ አምጡ የሚሏቸው ሁሉ አለ። በእርግጥ እንደ ሱዳኑ መንገድ ላይ ከዛ ላይ ሰቆቃ የበዛበት ባይሆንም አሁንም በወቅቱ ያለው ሰቆቃ ችግር ነው። ስለዚህ እነዚህ ነገሮች እኛ መርሳት የለብንም። ምክንያቱም አንዱ ከአንዱ ጋር የተያያዘ ነው። ታሪክ ስለምናወራ ታሪክ በምናወራበት ጊዜ ደግሞ ያልተሰራውን ነገርና መሰራት ያለበትንም ማንሳት አለብን እና ስለዚህ ትምህርታዊ የሆኑ ነገሮች በትምህርት ሚኒስቴር እንዲሰጥ የበለጠ እንዲሰራ አዎ፣ እኛ ደግሞ ኢትዮጵያውያኖች ማድረግ አለብን አዎ። በየከተማ ከንቲባው በየቦታው የሚደረጉት ስራዎች እንደቀጠሉ ነው አዎ። እኔም አሁን ሪሾለቲዮ ለምሳሌ ከትላንትና ወዲያ ትልቅ ሰረሞኒ ነበረ፣ በአሽዶድም አይቻለሁ። እንደዚሁ ነገር ግን ገና ብዙ መሰራት የሚገባቸው ሰዎች አሉ። ያ ብቻ ሳይሆን ደግሞ በሱዳን ሀገር ሲመጡ መስዋዕትነት ከፍለው የመጡት ብዙ ችግር ያለባቸው እርጅና ሲያገኙ የተደበደቡ፣ የታሰሩ፣ የተጎዱ አሉ። ለነሱ ደግሞ የገንዘብ እርዳታ፣ የሳይኮሎጂ እርዳታ፣ እነዚህ ነገሮች ሁሉ መሰራት አለባቸው። ብዙ ስራ አለ። አንዳርታ ተቋቋመ፣ ስማቸው ተመዘገበ፣ በየአመቱ መዘከር ይደረግላቸዋል። በቂ አይደለም። እና ቦታውን ብዙ መድረኩን በጣም አልፈልግም። አቶ አይቸው መልስ እንዲሰጥ አይቸው እስቲ በአንድ ደቂቃ ለማጠናቀቅ ምክር። አንድ ደቂቃ በጣም ትንሽ ነው። ትንሽ ጊዜህን ብጨምር እንድትሰጠኝ ጠይቃለሁ ከይቅርታ ጋር። አቶ ሽሎሞ ያለውን ሙሉ በሙሉ እስማማለሁ፣ እጋራለሁ። ምክንያቱም ዛሬ ጠቅላይ ሚኒስትሩን መጥተው የተናገሩትም ፕሬዚዳንቱ መጥተው የተናገሩትም ሌሎችም የአሊያና የቅሊጣው መስሪያ ቤት ሚኒስተር መጥተው የተናገሩት ንግግር አለ። እንደተለመደ ፖለቲካዊ ንግግርም ነበር በቦታው፣ ፖለቲካዊ ንግግሮችም ነበሩበት። ያም ሆኖ ግን አቶ ሽሎሞ እንዳለው አሁን እዛ የሚሰቃዩ ወገኖቻችን መምጣት አለባቸው፣ በአስቸኳይ መምጣት አለባቸው። ይሄ ሰቆቃን፣ ይሄ ስቃይ መብቃት አለበት። ይሄ ደግሞ እያንዳንዳችን ኃላፊነት አለብን። እዚህ የምንገኘው ወደ አንዳርታ ወደ መታሰቢያ ቀኑ ስመጣ መታሰቢያ ቀኑ በጥሩ ሁኔታ እየታሰበ ነው ያለው። ከኛ ግን ከጊዜ ወደ ጊዜ ኃይሉ የሰው ብዛት እየቀነሰ እየመጣ ነው። ከአቅም እጥረት ነው ወይስ ካለመፈለግ ነው? ሌላው ሙሉ በሙሉ ቅድም እንደተናገርኩት መታሰቢያነቱ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለቀሩት ለተሰዉት ይሁዳውያን ለነሱ መታሰቢያ ተብሎ ነው የተሰራው። አሁን በአንዳንድ ከተማዎች ላይ በሱዳን የመጡት በአዲስ አበባ የመጡት እየተባለ አንዳርታ እየተሰራ ያለው ይሄ ነገር መቆም አለበት። ምክንያቱም አንድ መታሰቢያ ቀን አለ። ሁሉም ባንድ ላይ በአንድ ቀን በዚህ ቀን መታሰብ አለበት። ይሄ ነው ማድረግ ያለብን። በዚህም ያሉ ይሄ ነገር የሚመለከታቸው ሊያስቡበት ይገባል። ህዝቡ እንዳይከፋፈል በሌሎች ነገሮች የምንከፋፈለው ይበቃል። ስለዚህ ቀድሞ የመጣ አሁን የመጣ የሚባል ነገር አያስፈልግም። ሲቀጥል አንዳርታውን በተመለከተ ምንም እንኳን ከዚህ ከተከበረ ከተቀደሰ ቦታ ቢሆንም ሁለት ቦታ አለ። አንድ ሻማ የሚበራበት አለ፣ እሱ ንጹህ ነው። ሌላ ደግሞ ሻማ የማይበራበትኝ ያው ጽሁፍ ያለበትኝ ያም አለ። እንደገና ስለ ኢትዮጵያ ይሁዳውያን ታሪክ ባጭሩ ስላመጣጣቸው የተሰራ እንደ ጎጆ ነገር የተሰራ አለ። ያ ቦታ እጅግ በጣም የቋሸሸ ቦታ ነው። ይሄ ቢያንስ ለዚህ ቀን እንኳን በበጎ አድራጎት እንኳን አንድ ሰው ወይም ሁለት ሰው የተወሰኑ ሰዎች መጥተው ይሄን ነገር ቢያጸዱት ቢመለከቱት፣ ምክንያቱም ማንነታችን ነው፣ ታሪካችን ነው። ስለዚህ ይሄን የሚመለከታቸው አካሎች ይሄን ቢያስቡበት መልካም ነው እላለሁ። አይቸው በእውነት ያስተላለፈው መልእክት በጣም እኛም ይሄን ነገር እንግዲህ ተከታትለን ለሚገባው ቢሮ እናስተላልፋለን። እንደሚመስለኝ ያው የኤርጸል ተራራ ጠቅላላ ጽዳትና እንክብካቤውን የሚያቅፍ መስሎ ነው የሚታየኝ። ሆኖም ግን እንዲህ አይነት አንተኖች አቶ ተስፋዬ
ለዚህ ተባባሪ መሆን ያለባቸው በግዴታ የመርካዝ ሞረሸት ያሉት ኢትዮጵያ አለ የኢትዮጵያውያን ባህልና ቅርስ አለ የተቋቋመ ይህ ባህልና ቅርስ ዓላማው በእንደዚህ አይነት ነገሮች ሁሉ ያ ቦታ ጥሩ ሁኔታ እንዲያዝ ስራ አፈጻጸም እንዲሆን ይሄ ነው ሌላ አዲስ ነገር መፈለግ አያስፈልግም አሁን እኮ ተቋማቶች አሉ ያና ተቋማት ኃላፊነት ሊወስዱ አለ ለምሳሌ 6 ሚሊዮን እስከ 10 ሚሊዮን ሸቀል በአመት እየተቀበሉ ምን ችግር አለ 20 ሺህ 10 ሺህ ሸቀል ሰጥቶ በአመት ያን ቦታ ቢያጸዱትና ቢያስከብሩት ማንነታችን ነው ስለዚህ እኮ በጣም ማይነር ነገር ነው ግን ነገሩ ከማሰብ ነገሩን ከማገናዘብ የተነሳ ነውና በርግጥ አይቸው ያነሳው ነገር ጥሩ ነው እኛም ቢሆን መርካዝ ሞረሸት ያሉትን ኢትዮጵያ ለምን ይሄን አታደርጉም ብለን እንደ ጥያቄ ማቅረብ አለበት እንደ ጋዜጠኛ ያስፈልጋል ነው በትክክል ባልደረባችን አይቸው ባየ ከኢየሩሳሌም በጣም እናመሰግናለን መልካም ቀን ምንኛን እናመሰግናለን አምላከ ኤልሳ እብዛለ ሰማይ ወዘለ አባራከ ተሳይና እሺ ተናስተልኝ ሰላም ተናስተልኝ ስምህ ማን ይባላል ፋይም በለጠ እባላለሁ ወይ መልካሙ ዘውዱ የዘውዱ በለጠ ልጅ እሺ ምን ትዝታ ምን ትውስታ አለ እርግጥ ስንመጣ በመልጻ ሙሸኔ መጣሁ እርግጥ ኢትዮጵያ ስንወጣ እንደዚሁ በሱዳን መንገድ ብዙን ስቃይ አይተን ሱዳን ገባነ ከዛ ስንገባም እንዲሁ በሽታው በጣም በዛ ኮባ በአምራኩባ በጣም ችግር ነበረ በተለይ ድንኳኑ ሰርቤትም ነበረ ድንኳንም ነበረ ምንድነው ችግሩ የነበረው በሽታው በጣም ችግር ነበር ሰው ገላ ሰዶ አይሰራ ከዛው ተቀመጥነ ብዙን በመጠበቅ እዚህ ለመድረስ ለማለት መንገዱ እንኳን በጣም አይከብድም የነበረ ከበደና የሱዳኑ ኑሮ ነው እዛክ አልቅሱም ማየ ነፍሳቸውን ይማር ማለት ነው ማለት ብዙ አንብተዋል ብዙ አልቅሰዋል እና አደርገዋለሁ 40 አመት ሙሉ አንዲት ቀን ተረይቻለሁ ግን አሁን ግን ጉልበቴ እየደከመ ነው ነፍሳቸውን ይማር ይገባ כל הזמן רצינו לעלות, כל הזמן. לא היה ימין ומחשבה שאנחנו עולים. בסופו של דבר, היו עליות שונות בשנות ה-70, בשנות ה-60, אבל העלייה המרכזית התחילה ב-79. התחילה ב-79. בזכות שני גיבורים שאתם נושאים על הכתפיים שלכם היום. שני גיבורים שפרצו את הדרך. פרד אקלום וברוך תגניה. שניהם חברים טובים. שהם אמרו, כי תמיד רצו לעלות. אגב, ברוך היה לפני זה, היה בשנות ה-50 בארץ. הוא התחנך כאן, חזר בחזרה לאתיופיה, ורצה לפרוץ את הדרך. כאן פרדת לא היה בארץ, אבל משם התחיל. ማለት አሁን እዚህ መጣው ግን እንደዚህ አይነት ቦታ ኑሮ እነሱን ስታስቡ ምን ስሜት ሰማቸዋል እዚህ በጣም እነሱ ስታስቡ ከዚህ ጥሩ ስሜት ነው የሚሰማኝ ከዚህ እንዳሉ ነው የምንቆጥረው ማለት ነው ከዚህ መጥተው እንደተቀበሩ ነው የማስበው ማለት ነው እሺ ነፍሳቸውን ይማር አሜን እኔ አምስት ቀብሬ መጥቻለሁ ስንት አምስቴ ወንድሜ ሶስት ራሱ ግፋቸው ሰለሞን የኔ ሁለት ልጆች አምስት ቀብሬ እዚህ ሀገር መጥቼ ስድስት ወልጃለሁ ግን እዚህ እኔ እንዴት ነው አምስት ሰው ባንዴ ቀብሮ መምጣት ከሼ አደክሰፋኒ למה אכלת, אני יש לי 6 ילדים, אבל איך אני באתי, איך אח שלי, להוציא האנשים, הרביצו לו, והוא אומר אני לא מדבר, בגלל הילדים, בגלל הגדולים, אני לא מדבר, הוא לא, וונדמי תקפות, אני אמות וונדמי.
ግና هذه ሀገር ካቸ ግና እናንተ ዝገር ስጣችሁ እዚህ ምታናጉርን በኩል ደባራና ነው ስምኺል አኒ ኩል ሸናኒ ባአ እኮሽ የሻኒ ባአ እዚህ ሲመጡ ምን ይሰማውታል እርሱ ለኔ ደስ ብሎኝ አኒ ዝካሮን ሸሊ ዚያሳ አስከራ ሸላ አክሰሊ በላ ዲም ሸሊ ዛስከራ ዛስከራ ኩል ሸና ካካና ኩል ዛስከራ ሸላን ነፍሳቸውን ይማር አሜን አሜን ማየሻ ማያበሩ ኖርሶ አዎ ለማን ለልጆች ማን ይባሉ ነበር ልጆች አንዲቱ ገቢያነሽ አንዲቱ መለሰሽ አባቷ ሁመራ ሄዶ ሲመጣ ወለድናት መለሰሽ አባቷ አናናት እዚህ መጣው ለነሱ መታሰቢያ ሲያከብሩ ወይም መታሰቢያ ቀናቸው እንደዚህ ሲታሰቡ ምን ይሰማውታል እርሶ ነው ማልቀስ ነው እንጂ እንደባ እንጀራ ያሉ ለሞቱ ሰዎች ደግሞ በመስመር ላይ አሁን ቀጥታ ኮሎኔል መኮንን ተስፋ ከኛ ጋር ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋ እንደምናላችሁ። እግዚአብሔር ይመስገን እኛ ሰላም ነን። ኮሎኔል መኮንን እንግዲህ በመጀመሪያ የምጀምረው ዛሬ የኢየሩሳሌም ቀን ነው። እንደገና ደግሞ ጎን ለጎን መስዋዕት የከፈሉትን በሱዳንም በኢትዮጵያም በተለያየ ሀገር ዛሬ ስነ ስርዓቱ በኢየሩሳሌም ከተማ ተካሂዷል። ግን የግል ጥያቄ መጠየቅ የምፈልገው በወጣት እድሜው በሱዳን ጠረፍ በሱዳን በረሃ እስራኤል ሀገር ደርሰው እዚሁ አድገው ለኮሎኔል ማዕረግነት በክተው ቤተሰብ መስርተው ይሄን ሁሉ ሲያዩ በአሁን ሰዓት ምን አይነት ስሜት ይሰማዎታል ኮሎኔል? ዋው ትልቅ ጥያቄ ነው። በስሜት ውስጥም ይከታል። እኔ እንደናንተ አይነቶቹ ሲታዩ ለሚመቀጥለው ትውልድ ሁሉ ነገር ይቻላል የሚለው ነገር በቃ ይቻላል። አንደኛ ፈጣሪ እግዚአብሔር እናመሰግነዋለን እዚህ ከቅድስት ሀገር በመድረሳችን። እንግዲህ ወደ 42 አመት እየሆነ ነው እስራኤል ሀገር ከገባን። ከገጠር ተወልደን እናት አባቶቻችን ብዙ ቁሳቁስ ሳይኖራቸው ሀብት ሳይኖራቸው ግን ፍቅርና መውደድ ስለነበራቸው በትህትናና በጥሩ ስነ ምግባር አሳድገውን እድለኞች ትንሽ ትምህርት የጀመርነው ኢትዮጵያ። ሌላው ግን ብዙ ከ85 በላይ የሚሆነው ፐርሰንት የሚሆነው ህዝብ ወደ እስራኤል ሀገር ሲገባ ምናልባት አሁ ያልቆጠረ ሊሆን ይችላል። ያን በረሃ መሪ ያዝነ እንጂ የት እንደምንደርስ አናውቅ። ያን በረሃ ከብዙ መሳቀል ከብዙ ችግሮች በኋላ ብዙ መስዋዕት ተከፍሎበት ብዙ አዛውንት፣ ብዙ ህጻናት፣ ብዙ ሴቶች፣ ብዙ ወንዶች በየቦታው የሪፊውጅ ካምፕ ወይም የመጠለያ ካምፖች በሱዳን ሀገር ከቆየን በኋላ ከሞላ ጎደል እዚህ ሀገር በሰላም ደርሰን ተምረን ቤተሰብ አቁመን ይህ የሚያሳየው አንደኛ የእስራኤል ህዝብ አማኙ ህዝብ ለብዙ ጊዜ ለብዙ ዘመናት ለሺህ ዘመናት የሚቆጠሩ የይሁዳ እምነት ስለነበረን ብቻ በጠንካራ እምነታችን ሃይማኖታችን ጠብቀን ወደ እስራኤል ሀገር ገባን። ያ ብቻ ሳይሆን ሀገሪቱ እንኳን በዛን ጊዜ ምንም ገደብ ብታስቀምጥን በሱዳን አቋርጠን ከዚህ ሀገር እንደሰው የሚሉት በሩ ካልተከፈተልህ በመስኮቱ ግባ የሚባል ነገር አለ። እኛ በሩ እያለ በመስኮቱ በሱዳን ብዙ ስቃይ ከፍለን ብዙ መከራ አይተን እዚህ ሀገር ገብተናል። ጥያቄው እንግዲህ ለጠየቀኝ ጥያቄ በእውነት እግዚአብሔር ይመስገን ከሞላ ጎደል በሱዳን አልፎ የመጣ ልጅ በሙሉ ደህና ቦታዎች ይገኛሉ። ከኔ በላይ ደህና ቦታ ያሉ ልጆች አሉ። ጠንክሮ መስራትና ተስፋ አለኝ ካልክ እችለዋለሁ የሚል ራስ ላይ ጭንቅላት እስካስገባው ማንኛውንም ፈተና አልፈህ ደህና ደረጃ መድረስ ትችላለህ። ቤተሰቦችን ማስተዳደር ትችላለህ። ቆራጥነት ካሳየህ የትም ቦታ መድረስ ትችላለህ። ይህ ቀን ለኔ በእውነቱ በጣም ከፍተኛ ቀን ነው። ህብረተሰባችን በሱዳን የሞቱበት የምናስበው ነው። በእያንዳንዱ ቤት ያልሞተበት የለም። ሁላችንም
በዚህ ቀን በእውነት ለነሱ ማሰብ አለብን። ለነሱ ለሞቱት የመታሰቢያ ቀን ነው። ይሄ ደግሞ ከዘርዘር ከትውልድ ለትውልድ እንደሚተላለፍ አልጠራጠርም። ምክንያቱም እነዚህ ሰዎች ወላጆች ልጆቻቸውን ከተኙበት ቀስቅሰው በሱዳን ባመጣቸው ኑሮ ዛሬ ልጆች እዚህ ደረጃ ደርሰን መምህሮቹ ነን፣ ጄኔራሎቹ ነን፣ ኮሎኔሎቹ ነን፣ ዶክተሮቹ ነን፣ ሳይኮሎጂዎቹ ነን፣ በየቦታው በየህብረተሰቡ በየመስኩ ተስማርተን የእስራኤል ሀገር የምናገለግለው በክብረት ነው። ክብር እየተሰማን ነውና በዚህ በኩል እኔ ትልቅ ተዋጽኦ እያደረግን ነው። ከህብረተሰቡ ጋር በዚህ በኩል ደህና እየሄድን ነው የሚል አቋም ነው ያለኝ። አዎ እንግዲህ ከጠቀሱት አንዱም የቀድሞ የክኔሴት አባል አቶ ሽሎሞ ሞላም እዚህ ላይ ይገኛሉ፣ መስመር ላይም ናቸው። አቶ ሽሎሞ ሞላም እንደዚሁ በእውነት ከእናንተው እርሶም እንደዚሁ በወጣት እድሜው በሱዳን መንገድ ከደረሱ በኋላ ነው እንግዲህ የህግ ባለሙያ ነው፣ ለህብረተሰቡ ብዙ ሚና ተጫውተዋል እና ሁለታችሁም በዚህ እኔ እዚህም ተገኝቼ ቃለ መጠይቅ በማድረግ በእውነት በጣም ደስታ ይሰማኛል፣ ክብር ይሰማኛል። አቶ ሽሎሞ የእርሶ ስሜት እንዴት ነው? አቶ ሽሎሞ መስመር ላይ ነው? አዎ መስመር ላይ ችግር አለ መሰለኝ። ኮሎኔል ወደ ይቅርታ። እሺ አቶ ሽሎሞ ጥያቄውን ሰምተዋል? ጥያቄውን ሰምቻለሁ። ቅድሚያ ሰላም መኮንን፣ ሰላም ነው ወይ? ጤና ነው ሰላም ነው። ኮሎኔል መኮንን በአንድ በኩልም ኮሎኔል ነው፣ ጓደኞችም ነን፣ የዚህ ጉዞም ጓደኞች ነን። እዛም ከነበርንበት አካባቢ አብረን ያደግነው ወንድሞቼ ጓደኞች ነን። እኔ ያላደረኩት ግን ኮሎኔል መኮንን ኢትዮጵያ ያደረገው ነገር አለ። ሱዳን ሀገር በመጣንበት ጊዜ የኬዎስ ጊዜ ነበር ማለት ይቻላል እና በዛን ጊዜ እሱ በበጎ አድራጎት ማታ ከሞሳድ ሰዎች ጋር በመተባበር ለሰዎች ገንዘብ በማከፋፈል በማተባበር ወደዚህ ሀገር እንዲመጡ ብዙ ጥረት አድርጓል። አንዳንድ ጊዜ ሰው ራሱ አይናገርም፣ ግን ታሪኩ ይነገርለታልና መኮንን ይህን ሰርቻለሁ ብሎ ሱዳን ባይናገርም ግን እኔ እስካወቅኩ ድረስ መናገር ስለፈለኩ ነው። ይሄን አንብል ማለት ፈልጋለሁ። በዚህ አጋጣሚ እንደሱ አይነት ሰዎች ምስጋናና ክብር ያስፈልጋቸዋል። እኔ አልተሳተፍኩም፣ እኔ ራስን ብቻ ነው የመጣሁት። እንደሱ አይነት ሰዎች ግን ፒሊያሊያ እየተባሉ መንግስት እንኳን እውቅና ሳይሰጣቸው በበጎ አድራጎት ብዙ የግል ድብደባ ሁሉ ደርሶባቸው ብዙ አስተዋጽኦ አድርገዋል። በዚህ አጋጣሚ ይሄን ማንሳት ስለፈለኩ ነው። ሌላው እኛ አይደለንም ታሪክ ሰሪዎች ወላጆቻችን ናቸው። እነሱ ስለ ጽዮን ስለ ኢየሩሳሌም ስላስተማሩን እኛ እዚች ሀገር ቅድም መኮንን እንዳለው መንግስት አልፈልገን ብሎ እኛ አስገድደን በመስኮት ገብተን አስገድደን ነው የመጣ። በነገራችን ላይ በሱዳን ያለው ጉዞ ባይኖር ኑሮ ኦፕሬሽን ሰሎሞን ወይም ምብጻ ሽሎሞ አይሆንም ነበር። እኔ ብዙ ጊዜ እኛ የራሳችን ታሪክ፣ የራሳችን ጥረት፣ የራሳችን ግረት የኛ ወጣቶች የኛ ወላጆች ያደረጉትን እየተውነ ሁሉ ጊዜ የመንግስት ተላኪዎች ወይም ሞሳዶች በሩጫ መተው ያወጡን እነሱና ሞገሰን እናገራለን። እኔ መናገር የምፈልገው ማሞገስ የምፈልገው የኛን ሰዎች ነው። የኛን እናቶች እቃቸውን አንጠልጥለው ልጃቸውን ተሸክመው በዚያ በረሃ ወደ እስራኤል ሀገር እንመጣለን ብለው ወደ ቅድስት ሀገር እንመጣለን ብለው ያደረጉት የመኮንን ተስፋ እናት የኔ እናት ልጆችን አሳድገው መሞገስ ያለባቸው እንደዚህ አይነት እናቶች በዚያ በረሃ በጫንቃቸው ህፃን ተሸክመው አይበገር የሆነው እኛን እዚህ ሀገር እንድንገባ ማድረጋችን ነው። ይህን ካደረግን ይህን ካሞገስን እኛ እውነቱን ከተናገረን ለወደፊቱ የሚመጣው ትውልድም ይሄን ያስተማረ ይሄዳል። ስለዚህ አጊቦሪ ማአሚቲ ወይም ጀግኖች እውነት የኛ ወላጆች ናቸው። ኢትዮጵያም ያለን ሃይማኖታችን ጠብቀው ዘውን የቆዩት በረሃ በምንመጣበት ጊዜ ደግሞ እንደ ነብር ልጆቻቸውን እንዳይሞቱ ይሞቱ እናቶችም አሉ። ራሳቸው ከአፋቸው ውሃ ይቅርብ ብለው ለልጆቻቸው እየሰጡ ልጆቻቸው ድነው እናቶች የሞቱ ሁሉ አሉ። እኛ ማስታወስ የሚገባን እንደዚህ አይነት ነገር ነው። እኛ በርግጥ ከዚህ ከደረስን በኋላ ራሳችን ጥንካሬ በማስያዝ ብዙ እንኳን በእስራኤል ሀገር መንግስት ላይ ክሪቲሳይዝ ቢዘግቡ በደልም እንኳን ቢደርስብን ይሁዲ አይደላችሁም እናንተ ተገይዩር አድርጉ ይሁዲ እንደገና ሁሉ ቢል ያን ሁሉን ጥለን ደግሞ እኔም ኮሎኔል መኮንንም ወደ ትምህርታችን በማተኮር ጎን በጎን ደግሞ ማህበራዊ ትግልን በማድረግ
ለህብረተሰባችን ብዙ አስተዋጽኦ አድርገናል። እኔና መኮንን ለምሳሌ የተማሪ ድርጅትን አቋቁመን የዩኒቨርሲቲ ተማሪዎች እንዲማሩ ትምህርት ምን አይነት አስፈላጊ እንደሆነ ሁሉ ያንን በማድረግ ብዙ አስተዋጽኦ አድርገናል። ያነ ምሳሌ ነው እና አሁንም ቢሆን እኛ ማስታወስ ያለብን ጀግኖች እናቶቻችን አባቶቻችን ከዛ ወደ ሱዳን ሀገር ውስጥ መስዋዕትነት የከፈሉትን ወንድሞቻችን እናውጣው። ማን ያወጣህ ይባላል ዛሬ። ማን ነበር አንተን የመራህ ይባላል። ማን ነው አንተን ህይወትክን ያዳነው ይባላል። ከራሳችን ውስጥ ማህበረሰባችን ውስጥ ብዙ ምንናገራቸው ነገሮች በውጭ አይነገርም። እነዚህ ነገሮች ደግሞ እኛ መተረክ፣ እኛ መናገር፣ እኛ ማስተማር፣ ለልጆቻችን መናገር። እኔ ምን ያህል ለምሳሌ ኮሎኔል መኮንን ተስፋ ለልጆች ቁጭ ብሎ እንዴት ተጉዞ እንደመጣ እንዳስተማረ አላውቅም። እኔ ግን ሁሉ ጊዜ በማገኝ ባለ አጋጣሚ ለልጆቼ ለወለድኳቸው ልጆቼ ሱዳን ሀገር እንዴት አድርገን እንደመጣ ስነግራቸው አፋቸውን ከፍተው ነው የሚሰሙ እና እነዚህ ነገሮች በጣም አስፈላጊ ናቸው። አንዳንዴ የኔ ልጆች ነው ሳፍታ በሱዳን አድርገን እንዴት አድርገሽ መጣሽ? ምን አደረግሽ? አሁን የወንድሜ አየል የሚባል ወንድም አለኝ። እሱ ሱዳን ሀገር ሞቶ ይቀራል። ስለሱ ታሪክ እስቲ ንገሩን እያሉ ልጆች ሁሉ ይሰማሉ። ይሄን እኛ መናገር አለብን። ግን ደጋግሜ የምለው እንደነ መኮንን አይነት ሰዎች ከዛም ሱዳን ሀገርም መስዋዕትነት የከፈሉ አሉ። ህዝብ ለማውጣት የጥረት ያደረጉ አሉ እና ሁሉ ጊዜኛ ነጮች እንደዚህ ብለው መጥተው የሞሳድ ሰዎች ሰሩልን አደረጉልን ሳይሆን የኛን ሰዎች ራሳችን ማስታወሱ ደግሞ እና ላደረጉት መስዋዕትነት እነሱን ደግሞ ማክበር አስፈላጊ ነው። ሽሎሞ ሰማኛለህ? እየሰማው ነው። በጣም አመሰግናለሁ። ግን አንተ ባልከው በጣም የምስማማው የኔ ግሌ ነው። በርግጥ ተናግረዋል። ስለኔ መናገር አልፈልግም። በጣም የተስማማኝ ግን ጀግኖቹ እናት አባቶቻችን ናቸው፣ እኛ አይደለንም። እነሱ ያደረጉት የተጋድሎና ሞት ከመንገድ ላይና ሱዳን ያደረጉት ተጋድሎ በእውነት በታሪክ ተጽፎ የሚያልቅ አይደለም። ሽሎሞ የተናገረው አንድ ነገር አለ። ያንም አይቻለሁ። መንገድ ላይም ሆነ ሱዳን ላይ ካርቱም ላይም አይቻለሁ። በነገራችን ላይ ካርቱም ላይ የተጓጓዦች ቤት ከተከራዩት መካከል የኔ ቤት አለ። እዛ ተከራይቼ የነበረው ከዛ በኋላ ማስናቀው መኮንን ገብቶበት ነበር። 2 ቤቶች ነበሩ። አንዱ የረታ ሞገስና ካርቱም ማለት ነው። ሌላው ደግሞ የመኮንን ተስፋ ቤት ነበር። ለህብረተሰቡ እንዲገለገል የተከራየነውና ከዛ እየተጠለለ ከሳምንት በኋላ በፓስፖርት አውጥተን ወደ እስራኤል ሀገር የምንልከው በሽቫይዝ፣ በጀርመኒ፣ በፍራንስ አድርገን እስራኤል እንዲገቡ ነበር። ሆኖም ግን የኔውን ልተውና ዋናው ፊልሚያ በእውነት ዋናውን ትግል ያደረጉት የወላጆቻችን እምነት እኔን ሽሎሞና እኔ የምንተዋወቀው እሱ ማጫ ነው። እኔ ሰራምሌ አምቦበር ነው። እሱ ትንሽ ነው ከኔ አንሳል በእድሜ። በትምህርትም አንድ ቦታ ነበርና አምቦበር። ከዛም እስራኤል ሀገር አንድ ላይ ወላጆቻችን ንግድ አላመቅ ነበሩ። በየቦታው ተገናኝተናል። በነገራችን ላይ የመጀመሪያው የእስራኤል ሀገር የስቱደንቶች ድርጅት የሚለውን ያቋቋም ነው እኛ ነበርነ። በዛ ድርጅትም ሽሎሞ እንደ አለቃ ሆኖ ወደ አውስትራሊያ ሁሉ ድረስ ኮሚቴው ልኮኝ የኢትዮጵያን ታሪክ ለማስረዳት የተላኩበት ያን ጊዜ ፍቅራችንና ትግላችን ህብረተሰባችን የት እናደርሰዋለን? ሱዳን ብቻ ነው ከዚህ ሀገርም ቢሆን ወጣቶችን ተማሪዎችን እንዲማሩ ምን ማድረግ አለብን በሚል ሽሎሞ በዛ በኩል ቀጥሎበት እስካሁን ድረስ ትግሉን በክነሴት በኩልም ከ2-3 ጊዜ በላይ ተመርጦ አገልግሏል። ይሄ የሚያሳየው ጠንካራነትና ጀግንነት፣ ታታሪነት፣ አይበገረነት እወጣዋለሁ ማለት አልችለውም ከማለት ይልቅ ሞክሮ መውደቅና እንደገና ሞክሮ ማለት ይቻላል በሚል ነው። ይሄ ደግሞ ከኔም ከሽሎሞም ከሌሎችም ከብዙ ወጣቶች ብዙ ወላጆቻችን ያስተማሩን እምነት ስለሆነ በዚህ በእውነት በጣም አመሰግናለሁ ሽሎሞ። እርግጠኛ ነኝ ኮሎኔል እንግዲህ በእውነት የግል ህይወቶትን የበለጠ ጊዜ አስፈልጎ እርግጠኛ ነኝ ሁሉንም አልተረኩልንም ግን አስፈልግም። አሁን እንግዳችን በስመር ላይ የሚገኙት የህግ ባለሙያ ጠበቃ ቢቢታው አሉ። ጤና ይስጥልኝ የህግ ባለሙያ ጠበቃ ቢቢታው። ጤና ይስጥልኝ አይተው እንዴት ተመልካቹ? ተስፋዬ ነኝ ስቱዲዮ ያለሁት። አብሮኝ መስመር ላይ የቀድሞ የክኔሴት አባላቶች ሽሎሞ ሞላም ይገኛሉ። ጤና ይስጥልኝ አቶ ሽሎሞ።
ተነስተልን ተስፋዬ በድጋሜ ተነስተልን ጠበቃ ቢቢተው እንደምን አለ። እሱም በነገራችን ላይ የሱዳን ተጓዥ ነው። እንደውም ከኛ በፊት በርከፋች ከሆኑት አንዱ እሱ ነውና እሺ እሱም በእርግጠኝነት ብዙ አስተዋጽኦ ይሰጣል ወይ ማርጓንም። እሺ እንግዲህ ጤና ይስጥልኝ ጠበቃ ቢቢተው። ያው እንግዲህ አቶ ሽሎሞ ከፍተዋል። እንግዲህ በእውነት ዛሬ ያለነው ቀን ትንሽ ስሜታዊ የሚያደርግ ነው። የኢየሩሳሌም ቀኗን 59 ዓመቷን የምታከብርበት እንደዚሁም ጎን ለጎን በእንግዲህ ለሰማዕታት ስነ ስርዓት በኢየሩሳሌም ዋና ከተማ የተካሄደበት ነው። ያው አቶ ሽሎሞ እንዳሉት እርሶም እንደዚሁ በሱዳን በረሃ ከጎን ከከፈቱት አንዱ ነውትና እስኪ በመጀመሪያ የእርሶን ስሜት በአሁን ካሉበት ደረጃና እንዴት እንደነበረ በዛን ጊዜ። እንግዲህ ያኔ ከ46 ዓመት በፊት ወጣቶች ነበርን። ያደግነው ባህላችን ወላጆቻችን በሚቀጥለው ዓመት ኢየሩሳሌም እየተባልን ነው። እንደገና ቦበር ስንማር ደግሞ ጥቂት ዕብራይስጥን ተምረናል። በስድስተኛ ክፍል ስለ እስራኤል ታሪክ፣ ስለ እስራኤል ሃይማኖት፣ ስለ ቅዱሶች፣ ስለ ሞክሳቦች እየተማርን ጭንቅላታችን በዚያ ተቆጥቶ ነው ያደገው። ስለዚህ በእርግጥ የኔ ወደ ሱዳን አካባቢ ደስ ያለ ነው። ምክንያቱም ወጣቶች በአንድ ላይ ተደራጅተን በትግል ሜዳ ላይ ዲያፓ እንደነበርን መሄድ ነው እና ሱዳን ስንደርስ ያን ያህል ክብደት ነገር አላጋጠመንም። መማር ጥሩ ነው። እንግሊዝኛ ተናጋሪ ነበር ያኔ እና በቀላሉ ከመስከረም ሄደን ስራ ጀምረን ነበር። በኋላም ህዝቡን የሚያወጡ የእስራኤል ሰራተኞች እነ ፈረዳ ክሮም ያሉት አገናኘን። በዚያ ሰራን። መጨረሻ ላይ ወደዚያ ሀገር ለመምጣት በቃን። አባባሌ እንግዲህ ያኔ ችግር አልገጠመንም። እንግዲህ በእውነት መንገዱን ከከፈቱት አንዱ ከሆናችሁ እስኪ በመጀመሪያ በእውነት ለተመልካቾችን ከውጭም ሀገር የሚከታተሉን በዩቲዩብ ገጻችን ምንድነው የሱዳኑ ጉዞ የሚሉትም አሉ። ይሄ ውሳኔ ከየት መጣ? ከኢትዮጵያ ካለንበት ከተመቻቸ ቦታ እንግዲህ በዛን ጊዜ በእርሻ በተለያዩ ዘርፎች የተሰማሩ ህብረተሰብ በሱዳን አድርገን ወደ እስራኤል እንግባ የሚለው ሀሳብ እንዴት መጣ? እንግዲህ ከሰዓት በኋላ ያንዳንዱ በገጠር የምንኖር ከስራ ስንመለስ ቀሳውስቱም ሽማግሌዎችም ወጣቱን ሰብሰብ አድርገው በጸሎት ቤትም ያስተምሩ የነበረው ምንድነው ሃይማኖታችንን ጠብቁ፣ እኛ ከእስራኤል ሀገር የመጣንን አንድ ቀን ወደ እስራኤል ሀገር እንመለሳለን። እንዲያውም አመጣጣችን በምዕራብ ማለት እንግዲህ ከኢትዮጵያ ወደ ሱዳን ምዕራብ ነው። በምዕራብ በኩል ነው ወደ ኢትዮጵያ የመጣን፣ በዚያው ደግሞ እንመለሳለን የሚለው እንደ ኮድ እንደ ሚስጥር ሲነገረን ስለነበር በዚያ በምንሄድበት ጊዜ በመንገድ ላይ ምንም ሲሆን ምንም ችግር ቢያጋጥመን ለኢየሩሳሌም የሚከፈል መስዋዕትነት ነው ብለን ስለምናምን በፍጹም በጭንቅላታችን ውድቀት ወይም የሞራል ማለት አይደርስብንም ነበር። በዚያ መሰረት እኛ ለምሳሌ እና ጓደኞቼ 28 ቀን ነው የተጓዝነው በእግራችን። ብዙውን ጊዜ ትክክል እንሄዳለን። አንዳንድ የፊት ለፊት ስለሆነ መሪም ስለሌለን ተራራውን ዝም ብለን ስንዞር አድረን በነገው ስናይ ከነበርነው ጎጥ በሌላው አቅጣጫ ነው ያለን እንጂ የት እንዳለን የታወቀ ነበር። እንደዚያ እያልን ነው። ስለዚህ እኛም እዚህ እንደደረስን በኮድ ደብዳቤዎች ጻፍን። ለምሳሌ ለወላጆቼ ለወንድሜ የጻፍኩት ነገር አለ። አንደኛ በበረሃ እንደነበርኩ ወደ 2 ዓመት በላይ ደሞት ልኖር ያውቅ ነበር። ስለዚህ በቱርክ በኩል አድርጌ አንድ ጓደኛ ነበረኝ። ደብዳቤ ላኩ። ያ ደብዳቤ ደረሰ እና ወንድሜ ጎንደር ተላከ። ባንክ አካውንት ሂሳብ ከፍቶ ልኮልኝ የሆነ ገንዘብ ልኬለት እኔ ትምህርቴን ትቼ ስራ ልሄድ ነኝ እና ምን ስላለህ የሚል ደብዳቤ ላከልኝ። እኔ ደግሞ እንግዲህ ወደ ስራ በዚያ በኩል ብትል ከሆነ የመሄጃው ጊዜ አሁን ነው። አሁን ከሄድ በቀላሉ ስራ የማግኘት እድል ይገጥምሃል። ግን ጊዜው ካለፈ በኋላ ግን መንገዱ፣ ንዳዱ፣ ጎርፉ በጣም አስቸጋሪ ስለሚሆንባችሁ ምን ጊዜ ሄድ
የሚል ኮድ ተላከ። በዚያ መሰረት ከአፍ ወደ ጆሮ ከጆሮ ወደ አፍ በህዝቡ ዘንድ ስለሰረጸ እና ደግሞ ህዝቡም በቃ ጊዜው አሁን ነው የሚል ሁኔታ ስለነበር በኋላም ደግሞ የአሜሪካ ድርጅቶችና የሞሳድ ተቋማት በድብቅ ወደ ኢትዮጵያ ደብዳቤዎችን፣ መልእክተኞችን እንዲያውም ሀይ የሚል የአንገት ሐብል እንደተሰደደና ህዝቡ ያን ይዞ ሱዳን ሲደርስ በቀላሉ መገኘት እንዲችል ያደረጉበት ሁኔታ ስለሆነ ህዝቡ አምኖበት ሞትም እንደሚኖር መጠለፍም እንደሚኖር መጥፋትም እንደሚኖር የማታ ጉዞ ነው። ያን ሁሉ ተገንዝቦ የመጣ የተዘጋጀ ስለነበር ልክ እንደ ወታደር ነው። ወታደር እና ኃላፊው የሚለውን ያውቃል። ስለዚህ ህዝቡ በዲስፕሊን በስነ ስርዓት የታነጸና አላማው ኢየሩሳሌም ስለነበር ፈልገውን መስዋዕት ለመክፈል ቤቱን ንብረቱን ትቶ ነው የመጣው እና በኋላ ከዚህ ከመጣም በኋላ 84 85 83 መጨረሻ የተለያዩ ችግሮች በስደተኞች መጠለያ ቦታ መታየት ጀመሩ። በሽታ መግባት ጀመረ። ራብን ገባ። በይሁዲነታቸው መጋለጥም ተጀመረ እና ያ ሁሉ ችግሮች ነበሩ። በእኛ ጊዜ ፍጹም ችግር አልነበረም ማለት አይደለም፣ ግን ህዝቡን ብዙ ስላልነበር በሳምንት አንዴ ከገዳሪፍ ወደ ካርቱም ቢያንስ 70 እስከ 80 ሰው እኔ ራሴ ሳደርገው የነበረው ገዳሪፍ ብቻ 2 ቀን አድሬ ህዝቡን አዘጋጅቼ የኤለፍ ወረቀት ኮማንዳን ይባል አንድ አዘጋጃ ቤት ነው ገዳሪፍ ያን አዘጋጅተን ማታ ሎሪ ተከራይተን ጭነት መኪና ይዘነጋለን። ከአየር ማረፊያው አካባቢ የሆነ ግቢ ነበር፣ እዚያ እናስገባቸዋለን። ምግብ ገዝተው የሚያዘጋጁ ሰዎች ነበሩ። ሐሙስ ጠዋት ሁል ጊዜ በሰልፍ አዘጋጅተን ይዘናቸው እንወዳለን። አባባሉ የነበር ያንን ምንድን ነው ስደተኞችን ወደ አውሮፓ የማሳለፍ ሂደት ተብሎ ነው የሚመጣ ነበር እና እንግዲህ መቼም አንድ ነገር ሲታሰብ ውጤት እንዳለው ጥሩ ነገር እንዳለው ሁሉ መስዋዕትነትን መክፈል ነበረ። በእርግጥ ያላስፈላጊ መስዋዕትነት በተወሰነ ጊዜ 84 አካባቢ ተከፍሏል። ይህን ይመስል ነበር። አዎ እንግዲህ በእውነት ጠበቃ ቢቢተው ሰፋ አድርገው ተንትነውልኛል። አቶ ሽሎሞ ልጠይቀውት የምፈልገው በዛን ጊዜ እንግዲህ እስራኤል የወሰደችው እርምጃ በሱዳን ጠረፍ ላይ እንደ መናፈሻ ቦታ ተከፍቶ እዛ አካባቢ የነበረው እንግዲህ የሞሳድ ስራን እስኪ ባጭሩ ለተመልካቾቻችን ይሄም እንዲያው የሚያስደምም ነው፣ ይሄም ታሪክ ነው ብዬ ነው። ሁኔታው እንዴት ነበር? እንዴትስ ሳያደርጉ ነው በዛ በመርከብ በጭነት መኪና አድርገው ወደ እስራኤል እንዲመጡ የተደረገው? በእርግጥ ይህን በተመለከተ የበለጠ በወቅቱም እዛው ላይ ስለነበረ መናገር የሚችለው ጠበቃ ቢቢተው ነው። ግን እኔ የማውቀውን መናገር እችላለሁ። የሚገርመው በ77 ዓመተ ምህረት ናይም ቤጊን ስልጣን ከመጡ በኋላ ህጋዊ በሆነ መንገድ ከኢትዮጵያ ወደ እስራኤል ሀገር የኢትዮጵያ ቤተ እስራኤሎች ወደዚህ እንዲመጡ ተጠይቆ ወይም አንዳንድ ሙከራዎች ተደርጎ ያን በመክሸፉ ምክንያት ይስሐቅ ሆፍ የሚባል የእስራኤል የሞሳድ ኬስ መሪ ነበሩና ምናሄም ቤጊን አቬሊ ኤት ይሁዳ ኢትዮጵያ የኢትዮጵያ ይሁዶችን እስራኤል ሀገር አምጣልኝ ብለው በጠየቁት መሰረት ሞሳዶችን ተድራጎትና ስራዎችም አሁን በተለያዩ ስራቸው ሁላችን እያደነቅን ነው ያለን። እሱ በእርግጥ ያነው በኢራን ላይ ወይም በሌሎች የሚያደርጉት ተድራጎት ከዛ የበለጠ ሳይሆን እነዚህ ላይ የሰሩት እንዴት ነው አንድ የተወሰኑ ሰዎችን እነሱን በመመልመል እዛ ወደ ቀይ ባህር አካባቢ እዛ መንገድ ላይ እዛ አካባቢ የሆነ ኖፌሽ ወይም ደግሞ ከፈረንሳይ ሰዎችን እያመጡ ከዚያ ቱሪዝም እንዲደረግ ያ ቱሪዝም ግን ቦታው አላማው ሌላ ነው። የሞሳዶች ማቴ ወይም ዋና ስራ ማስፈጸሚያ ነው። በዚያ አማካኝነት ከትግራይ አካባቢ የመጡ ቤተ እስራኤሎች ሙሉ በሙሉ በዛ ተጉዘው መጥተውበታል። በኮማንዶ ያሚ እያደረጉ በመርከብ እያደረጉ ያ ከታወቀ በኋላ ከከሸፈ በኋላ ግን እኛ ለምሳሌ የመጣንበት ጉዞ ደግሞ የጨለማው ጉዞ ነውና ከሱዳን ሀገር ወደዚህ ሀገር ለማውጣት በተለያዩ መንገዶች ነበረ
ስራው ሲፈጸም የነበረው ቅድም ወንድም ያቢቢቶ እንደተናገረው ግማሾች ወደ አውሮፓ ወደ ጣሊያን ወይም ግሪክ ሊሄዱ እየተባሉ ላሴፓስ ይወጣላቸዋል በዛ ማካኝነት የሞሳድ ሰዎች ተቀበለው ወደዚህና የሶክኑት ያመጣላቸዋል ወይም ሃያስ የሚባል ድርጅት ነበር እነሱ ያመጣቸዋል በኮማንዶ ያሚ ያደርገው ደግሞ በሻየት 1313 የሚባሉት የባህራን ኮማንዶዎች ደግሞ በዚህ በመርከብ እየጫኑ ያመጣቸው አሉ ሻልዳግ የሚባለው ደግሞ ወታደራዊ ኦፕሬሽን ደግሞ ለከኔ የመጣሁበት አይነት በአራት ቀን ሁለተኛው ወር 84 ዓመተ ምህረት የእስራኤል ኮማንዶ በረሃ ላይ አውሮፕላን ይዘው መጥተው ከዛኛን በሎሪ ጭነው መጥተው ከዛ ተገናኝተን ያመጡብን አጋጣሚ ከዛ በኋላ ደግሞ ከቆይቶ ደግሞ ኦፕሬሽን ሞዘስ የሚባለው ለምሳሌ የሆነ ዲፕሎማሲያዊ ኦፕሬሽን ነው እና በተለያዩ አይነት መንገዶች ነው ግን አሁንም ቢሆን ደጋግሜ አቶ ተስፋዬን የመናገር የምፈልገው ለዚህ ኦፕሬሽን ውጤትና ስኬታማነት ከፍተኛ አስተዋጽኦ ያደረጉት ቅድም ልክ እንደም አሁን አቢቢቶን ሰምተዋል እኔ እንደዚህ ያደረው ከነዚህ ቦታ ሰዎችን እየወሰድኩኝ ምናምን የኛ ራሳችን የኛ ወጣቶች የኛ ትንሽ በሰል ያሉትን እነሱን በመውሰድ እነሱ አስተባባሪ በሆነው እነሱ በእነሱ አማካኝነት ይሄ ጥሩ ውጤት አግኝቷል እና ነገሩ የሞሳድ ሰዎች ብቻ ያደረጉት አይደለም የኛ ጀግኖችም አሉበት ይሄ የማይካድ ነው እንግዲህ የጠበቃ ቢቢተው በእውነት አቶ ሽሎሞ የጠቀሷቸውን ስማቸውን ብናነሳቸው ምክንያቱም ያው በዚህ ሚና ተጫውተዋል ብዙዎቹ በህይወት የሉም አንዳንዶቹ እርግጠኛ ነኝ በህይወት ይማላሉ እስኪ ስማቸውን እናንሳ በዛን ጊዜ በእውነት በዚህ የሱዳን በረሃ ላይ ሚና የተጫወቱትም በኔ በኩል ያን ጊዜ የነበሩት ፈረደ ነፍሱን ይማር ነበር ነጮች ነበሩ ሌሎችም አንድ ሁለት ሰዎች ነበሩ አሁን ግለሰቦች አይደለም የሚመሰገኑት ወይም የሚጀገነው እኔ ከመጀመሪያው ጀምሮ እስከ መጨረሻው ህዝቡ ነው ወጣቶች ለምሳሌኛ በአባ ነበር ስንዋጋ የነበርና ምን የነበርና ያን 28 ቀን ተጉዘን ስንደርስ ብዙ ችግርም አደረሰ እኔ የሚገርመኝ ቤተሰቦች ሽማግሌዎች ሴቶች ህፃናት ነፍሰ ጡሮች ያን ሁሉ መንገድ ሲጓዙ ልጅ የሚጠፋባቸዋል ከመንገድ ሰው ይሞታል ብዙ የሚዘረፉበት ሁኔታ ነበርና አሁን ስለ ግለሰቦች ከማውራት ይልቅ ስለ ህዝቡ ማውራት በዛሬው ቀን በጣም ይፈልጣል ቢገርማ ቅርብ ቦታዎች ቅርብ ጎረቤቶች ናቸው እና ቦበር ትምህርት ቤት ነበር እና የዛ ትምህርት ቤት አስተማሪዎች ደግሞ በሽኖት 50 ከፈርባቲያ የተማሩ አስተማሪዎች ነበሩ እና ያን ትምህርት ቤት ይመራው የነበረው ደግሞ አባባዩ የሚባል የኛ ዘመን እና ብዙን ወደ በህፃንነት ወደ ትምህርት ሊሄድ የቻልኩት ብዙም በሱ እርዳታ ነው ብዙም ጊዜ ዘመዶቻችን ሲያገኝ ልጆቹን አስተማሩ ያላስተማረ ጥሩ አይደለም ስለሚል የኔ ወላጆች የሱ ምክር ተቀብለው ዘመዴም ስለሆነ በልጅነቴ ፍየል ከመጠበቅ ከተበጠበቅ ወደ ትምህርት ቤት አንቦር ላኩኝ እና ያ ትምህርት ቤት እንግዲህ የይሁዲዎች ትምህርት ቤት ነው ነበር እርግጥ በአካባቢው ደግሞ ክርስቲያኖች የሚመጡ አብረው ይማሩ ነበር ግን ትምህርት ቤቱ የይሁዲዎች ነው በይሁዲዎች ነው የሚረዳ ነበር እና ከዛ በህፃንነት የገባው በእውነት የትምህርት የነበረ ፍላጎት ከህፃንነት ጀምሮ ከፍተኛ ነበር እንደውም የሚገርመው አንደኛ ደረጃ ትምህርት ቤት በተርም እያለፍ በ3 አመት ጨረስኩኝ 3 ጊዜ አለፈኝ ከዛ መለስተኛ ትምህርት ቤት እንግዲህ አንቦበር ስላልነበረ አዘዞ መሄድ ነበረብን እና ከ6 ወደ 7 የሚሰጥ የመንግስት ፈተና አለ ያንን ተፈተንኩ በተርም አልፌ እንግዲህ ከ5 እስከ 6 አልፌ ያን ፈተና ተፈተንኩ አጋጣሚ አለፍኩ እስከ 7ኛ እስከ 9ኛ ክፍል መለስተኛ ትምህርት ቤት አዘዞ ተማሩ እና የመጀመሪያ ጊዜ ከቤተሰብ ሩቅ ሄዶ መማር የመጀመሪያ ጊዜ ነበር እና በጣም ትዝ ይለኛል
ሳምንት እስከ ሳምንት ዓርብ እስከምመለስ ድረስ በጣም የቤተሰብ ናፍቆት ምናምን በመጀመሪያ እንደነበረኝ ሆኖም 3 ዓመት እንደዛ ተማርኩኝ። ኑሯችን አዘዞ ስንማር ቀላል አይደለም ነበር። እኔና የኔ ጓደኞች እኔን የመሰሉ ቤት ተከራይተን ገንዘብ የለንም የሚሰጠን ያው ዳቦ ይዘን ነው የምንሄደው። ያንን እስከ ሳምንት እየበላን ነው የምንማር ነበር። ማንኛውም ፋሲሊቲ አልነበረንም። አልጋ የለም ምን የለም፣ ወልወል ነው ምንተኛ። ግን ትምህርት ፍላጎት ከምን እንዳደረብን አይገባኝም። በዛ ስቃይ እያየነ ምግቡም የምንወስደው በ2 ከ3 ቀን በኋላ ይበላሻል። እንደዛ እያልን እየተራብን እየተጠማን 3 ዓመት እኔም ጓደኞችን ጨረሱ። ማታውን እሱ እያስተማረኝ ብዙ ፊደሎችን ለይቼ አደርኩኝ። ፍላጎት የት እንደሆነ እኔ እንጃ። እና ከገባ በኋላ ደግሞ በጣም የትምህርቱ ተወዳዳሪ ልክ ሌላው እንዳይበልጥ ምናምን እና በየአመቱ የበለጠ ጥሩ ውጤት እያገኘው በተርም እያለፍኩኝ እንደዛ ጨረሱ። ከዞዞ እንደዛ ሰቃይተን ከጨረስነ በኋላ ወደ ጎንደር አለፍነ። እርግጥ ደግሞ በከተማ መማር ይሁዲ ሆነ ቀላልም አልነበረም። ይሁዲነትህ እንዳይታወቅብህ ስደብ አለ፣ ካይላ ቡዳ ምናምን የሚባል ነገር አለ። ያ ነገር ሁላ እየተሰቀቅ እየፈራህ ነው። ስድስተኛ ክፍል እንደጨረስና የመንግስት ፈተና አለ፣ ወደ 7 ለማለፍ የምትፈተነው። ያን ፈተና የምንፈተነው በየአካባቢው በየወረዳው ያሉ ትምህርት ቤቶች በሙሉ አዘዞ መጥተው ነው የሚፈተኑ። እኛ ደግሞ ካምቦበር 6ኛ ክፍል የጨረስን አዘዞ ሄድን እና በየቦታው የመጣው ጋም የከተማ ያዘዞ 6ኛ ክፍል የጨረሰ ለፈተና ሁሉም አንድ ላይ ይሰለፋል እና ፈታኞች ከትምህርት ሚኒስቴር መጥተው ከአዲስ አበባ ከተለያየ መጥተው እነሱ ነው የሚፈትኑ እና ስቴጅ ላይ ወጥተው ሁሉም በየቁመቱ ይሰለፋል። ከሁሉ ትንሽ ነበር የመጀመሪያ ወደፊት የተሰለፍኩ ነበር። አሁን ያፈታኙ ገለጻ ሲያደርግ በስተት የገባው መሰለው። ይሄ ልጅ ምን ሊያግ ነው አስወጡት የሚያውቀኝ ሳውራ ጌታ የሚፈተን ነው ራሱ እንዴት ይሄ ልጅ እንዴት እዚህ ደረሰ? በዛን ሰዓት ያው 12ኛ እንግዲህ ማትሪኩሌሽን በአጉሮት መፈተን ነበረብን። በዛን ሰዓት ምንም ግልጽ የሆነ ነገር አልነበረ። እንፈተናለን አንፈተንም፣ ተማሩ አንፈተንም፣ ዲሞንስትሬሽን እናድርግ፣ ብጥበጣ እናድርግ ምናምን የሚል ነበር። ሆኖም ግን በወታደር ታጅበን ያን ፈተና እንድንፈተን ተደረገ። በተጨማሪ ደግሞ የመምህራን ማሰልጠኛ ፈተና ነበር። ያንን ደግሞ ተፈተንኩ። 2 ፈተናዎች እንግዲህ ማትሪኩሌሽን ካለፍ ዩኒቨርሲቲ ነው መገባ፣ የመምህራን ማሰልጠኛውን ካለፍ መምህራን ማሰልጠኛ ነው መገባ እና ማትሪኩሌሽን ውጤቱ ሳይመጣ የመምህራን ኮርስ ማለፌ ተነገረኝ እና ምድቤ ማስመራ መሆኑ ተነገረኝ። እንግዲህ ያን ክረምቱን 12ኛ ጨርሼ ክረምቱን እዛ ስራ ፈልጌ እየሰራው ያለው ነው የሰማው። ከዛ በ67 አቶ ፈረደ አክሎም በሽሬ መዳባይ ታቦር በተባለ ቦታ ተወለደ። በ2 ዓመት ዕድሜው ቤተሰቡ በሙሉ ወደ አዲመረባ አለፈ። የፈረደ ታሪክ የሚጀምረው በአባቱ ነው። የፈረደ አባት ገና በልጅነታቸው አባታቸውን አጥተዋል። በ15 ዓመታቸውም ጠፍተው ወደ አስመራ ሄዱ። በተላላኪነት ስራ ጣሊያኖችን አገለገሉ። አንድ ጊዜ ባላወቁት ዕቃ ጉዳይ እንዲፈርሙ ተጠየቁ። በጣምም ተነቀፉ። ከዛም ማንበብና መጻፍ ተማሩ። ከጥቂት ዓመታትም በኋላ የአካባቢው ዳኛ ለመሆን በቁ። አባቱ ፈረደን በግል መምህራን አስተምረዋል። ትምህርቱን ለመቀጠል ከ4ኛ ክፍል ጀምሮ ትግራይ ውስጥ ሽሬ ወደምትባል ከተማ ማለፍ ነበረበት። አንድ ቀን አባትየው ከሽራሮ ከተማ ከስራ ሲመለሱ ፈረደን ቤት ሲያገኙት በጣም ተናደዱ። አባ ኸዛር
አባታችንም ከነበረው ስራ ከሸራሮ ከተማ ሲመለስ ፈረደ ትምህርቱን ትቶ እርሻ ላይ ወዲያ ወዲህ ሲል አገኘው። ፈረደ እንደነገረን ከሆነ አባታችን በትምህርት ላይማ ቀልድ የለም ብሎ ብዙ ገርፎት ቶሎ ብሎ ትምህርቱን እንዲቀጠል እንዳደረገው ነግሮናል። לחזור ללימודים שלו ולהמשיך ללמוד. ትምህርት ተምሮ መምህር በሰልጣኔ አርጎ ሲያ ተቀብለው ትዕዳ ተቀብለው እህቱ እንደምትለው ከሆነ ፈረደ ከ4 ዓመት በኋላ ወደ ቤት የተመለሰው ለመጋባት ብቻ ነው። ያገራችን ምሽት አምጥተህ ወደ ትምህርት አትሄድም ሲሉት እኔ ትምህርቴ አላቋርጥ ብለው ከዚያ ቁጭ አርገው ምሽትቱ ወደ ትምህርት ነው ይሄድ። በእነዚህ ዓመታት ፈረደ እስላሞችና ክርስቲያኖች በሚማሩበት ትምህርት ቤት ተማረ። በእነዚህ ዓመታትም እስራኤል ከጎረቤቶቿ የእስላም ሀገሮች ጋር ተዋግታለች። በዚህ ምክንያት ፈረደ ለጽዮናዊነት ያለው አመለካከት በከፍተኛ ሁኔታ ዳብሯል። במלחמת ששת הימים היו הפגנות של በስድስተኛው ቀን ጦርነት የሙስሊም ተማሪዎች ከፍተኛ ሰላማዊ ሰልፍ እስራኤልን ጠልተው አድርገው ነበር። እሱም ከሌሎች እስራኤልን ከሚወዱ ክርስቲያን ተማሪዎች ጋር በመሆን ሰላማዊ ሰልፍ በማዘጋጀት እስላሞች ያሰቡትን ሰላማዊ ሰልፍ አኮላሽተው ነበር። שיבשו את הפעילות של אותם תלמידים ሙስሊמים። የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ሁለት የተለያዩ ውሳኔዎች ላይ ደረሰ። አንደኛው ወደ እስራኤል አልያ ማድረግ፣ ሁለተኛው ደግሞ በዩኒቨርሲቲ መማር። ולפני שהוא התחיל ללמוד የዩኒቨርሲቲ ትምህርቱን ከመጀመሩ በፊት ወደ እስራኤል መምጣት የሚችልበትን መንገድ በአስመራ በኩል ሞክሮ ነበር። እሱም ተቀማጭነታቸው አስመራ ከነበሩ የየመን ይሁዶች ጋር ተገናኝቶ ነበር። እነሱም የተለየ ድጋፍ ስላልሰጡት አዲስ አበባ ዩኒቨርሲቲ ለመማር ሄደ። ללמוד በአዲስ አበባ ዩኒቨርሲቲ። በዛን ጊዜ ውስጥ የኢትዮጵያ ፖለቲካ ተጨባጭ ሁኔታ ጥሩ አልነበረም። የአዲስ አበባ ዩኒቨርሲቲ ከፍተኛ ፖለቲካ መድረክ ሆኖ ነበር። ፈረደም በፖለቲካ መስክ ጣልቃ ለመግባት ውሳኔ ላይ በመድረስ በዝምታ በመምህራን ኮሌጅ ትምህርቱን ቀጠለ። አዲስ አበባ በሚማርበት ጊዜ ከይሁዳውያን ተማሪዎች ጋር ተገናኘ። ከአባይወና ቦጋላ ጋር አስተዋወቁት። በየሰንበትም ወደ አባይወና ቤት በመሄድ የእስራኤልን ታሪክ ይሰሙ ነበር። הוא ועוד קרוב משפחה שנסעו לאדיס እሱና አንድ የቅርብ ዘመዳችን አቶ ዮና ቦጋለን ለመገናኘት ወደ አዲስ አበባ ሄዱ። የነሱ ዋና ዓላማም የነበረው በጎንደር አካባቢ የሚደረጉ የተለያዩ እንቅስቃሴዎች በትግራይ አካባቢም ላሉ ይሁዲዎች እንዲደረግ ነበር። באזורים נוספים תתרחש גם בקרב הקהילות היהודיות בትግራይ። በዚህም ውይይታቸው ወቅት በጊዜው በኦርት ይሰሩ የነበሩት አባይወና ቦጋለ ትግራይ እንዲጎበኙና ትምህርት ቤት እንዲሁም ቤተ ክህነት ለይሁዳውያን እንዲገነቡ ይጠይቁ ነበር። הם מבטיחים לו איזשהו תקציב של 2000 ብር של אז። እነሱም ለሥራ ማንቀሳቀሻ ብለው 2000 ብር ይሰጧቸዋል። በዚህ ብርም 2 ትምህርት ቤት በትግራይ ያቋቁማሉ። ከዚህ በተጨማሪም 3 ወጣቶች ከትግራይ አካባቢ ወደ ጎንደር እንዲልኩና ልዩ ስልጠና ማግኝተው ልዩ ትምህርት ካገኙ በኋላ ትግራይ ተመልሰው እንዲያስተምሩም ይሏቸዋል። በጎንደር ויחזሩ ለትግራይ ויلמዱ። የኦርት ትምህርት ቤት ከፍቶ ከጎንደር ሰሚናር ተምረን 3 ወጣቶች ሆነን ወደ ትግራይ እንድናስተምር በአቶ ዮና ቦጋለ አማካኝነት ወደ ትግራይ ተመራን። ትግራይ እኔና ስዩም በረ የሚባለው ጓደኛ አዶራ ከሚባለው ትምህርት ቤት የኦርት ትምህርት ቤት ማለት ነው። ይሄም በፈረደ ኃይል የተሰራ ትምህርት ቤት ማለት ነው። እኔ ከልጅነት ጀምሮ ማስታውሰው እሱ ቤት አልነበረም። በእረፍት ሰዓት ብቻ ነበር የሚመጣው። ከዛ በኋላ ደግሞ ትምህርት ጨርሶ ስራ ከጀመረ በኋላ በቃ ለቤተሰብ ኩራት ብቻ አይደለም የነበረው፣ ለህብረተሰቡ በሙሉ። ፈረደ ወደ እስራኤል አልያ ለማድረግ ሙከራ ማድረግ ጀመረ። ወደ አዲስ አበባ በመምጣት እስራኤል መግባት የሚችልበትን የቱሪስት ቪዛ ለማዘጋጀት ጣረ። ነገር ግን ቀላል ሆኖ አላገኘውም። ፈረደና ጓደኛው ኤላት የሚወስዳቸው የመርከብ ቲኬት አስፈለጋቸው። ለማጭበርበርም ቻሉ። והזיוף השני היה זה שהם הולכים לבנק והיה צריך להראות שטרות של דולרים כדי አንዱ የማጭበርበሪያ መንገድ የነበረው ብዙ ዶላር እንዳለው በማስመሰል ላይናታችሁን ዶላር አድርጎ ውስጡን ግን ብዙ የኢትዮጵያ ብር በማጨቅ እዛ ለሚሰራው ሰው ይሰጠዋል። በዛውም ለጸሐፊው ትንሽ ጉቦ ስለሚያቀብለው የነበሩትን ወረቀቶች በሙሉ አስፈርሞ ይቀበል ነበር። דולרים שהם מחזיקים ובדרך הם גם דוחפים לו כמה שטרות ליד והוא חותם להם על הניירות האלה። ከዛም ከአባቱ ገንዘብ ለመጠየቅ ወደ ቤቱ ተመለሰ።
והוא ענה לו, አሁን አንተ ራስን ችለህ መስራት ትችላለህ። ልጆች አሉኝ፣ ለእነሱም እርዳታ ማድረግ አለብኝ አለው። አንተ ራስን ችለሃል፣ ብቻንም መኖር ትችላለህ አለው። לבד. ፈረደ ከትምህርት ሚኒስቴር ያልተቀበለውን ደሞዝ ተማመነ። ቪዛም ከተቀበለ በኋላ እሁድ ለሚጀምረው የመርከብ ጉዞ ተዘጋጀ።